ቆይ ግን ለምንድነው ሙስሊሞቹ ክርስቲያኗን ልጅ እንደዚህ ያሰቃዩ ሲደበድቡ የነበሩት? ምን ብታደርጋቸው ነው በዚህ ልክ? ለማንኛውም ከጀርባ ያሉትን ሰዎች የሰሩትን ወንጀል በሶሻል ሚዲያ ላይ ሲራገብ ምናን አይታችኋል። አንዲትን ታዳጊ ሲደበድቡ ነበር እነዚህ ሶስቱ ማለት ነው። አላሁ መውጁዱን ቢላ መካን ሲል አንድ ሰው መጣ። ይሄ ወጣት እኮ አወዛገበኛል። አሁን ጊዜው ተሻሽሏል። ሰዎች ለራሳቸው የሆነ ጣዖት እየሰሩ ለዛ ነገር አይሰግዱም። ግን እንደዚህ አይነት ሰዎችን ከፊታቸው በማድረግ እንደምታዩት እየነኩ እየዳበሱ ጉድ እኮ ነው እናንተ። ሰው የህይወት አጋሩን ለመፈለግ ሌላ መንገድ ይፈልጋል። የዚህ ግን የተለየ ነው። በአልጄሪያ አንድ ወጣት በማህበራዊ ሚዲያ የሚያውን የፊልተር ፎቶ በመሸሽ የወደፊት ሚስቱን በተፈጥሯዊ መልኳ ለማየት አስገራሚ ዘዴ ተጠቅሟል። የሴት ልብስ ለብሶ በሰላት ወቅት ወደ ሴቶች መስገጃ ቦታ ለመግባት ሞከረ። ነገር ግን ሰፊ ትከሻውና የሰውነቱ አቀማመጥ በቀላሉ እንዲለይ ያደረገው። ታዲያ አንድ ሴት ስለጠረጠረች በፍጥነት ለጥበቃ ሰራተኞች አሳወቀች። ከዚያም ወጣቱ ተይዞ ለምርመራ ቀረበ። ሲጠየቅም እንደዚህ ነበር የመለሰው፣ አላማዬ ሐላል ትዳር ማግኘት ነበረ። ታዲያ ግን የወደፊት ሚስቴን በተፈጥሯዊ መልኳ ማየት ፈልጌ ነበረ። ለዚህ ደግሞ ትክክለኛው ቦታ እዚህ ነው ሲል ተናገረ። እውነት ግን ማግባት መፈለግ ጥሩ ሆኖ ሳለ በዚህ መንገድ ግን ትንሽ አይከብድም? ታሪኩ እውነተኛ ነው። መረጃውን ያገኘሁት ከሂጅራ ዩቲዩብ ገጽ ነው። سنت 120 እሺ ኩሉ 6 እሺ يلا ሁለት ከአርባ ኦኬ እሺ አንዱ ስንት ነው? አንዱ ስንት ነው? لا ሂጂ خلاص شيل هديه اوكي 50 خلاص هديه ايوه هديه هديه ايش بملس كويس خلاص جيبي كده بورصه جيبي كده خلاص هتجيب 3 ولا 6 ايام؟ يلا اللي تجيبه ها شوكليت يلا خلاص جيبي كده يلا شكرا ቻው። ቆይ ግን ለምንድነው ሙስሊሞቹ ክርስቲያኗን ልጅ እንደዚህ ያሰቃዩ ሲደበድቡ የነበሩት? ምን ብታደርጋቸው ነው በዚህ ልክ ሴት ልጅ ላይ በሴት ልጅ ጨከና ይሄንን ግፍ የፈጸመችው እያሉ ሰዎችን በሃይማኖት ማባላት የለመዱ ድርጊቱን ወደ ሃይማኖት እያዞሩት ነበር። ደብዳቤዎቹን ሙስሊሞች አድርጎ ተደብዳቢዋን ደግሞ ክርስቲያን በማድረግ ትልቅ አጀንዳ ሊፈጥሩ ነበር። ግን አንዷን ደብዳቤ አዲስ አበባ ፖሊስ ከነግበዳ መስቀሏ ደቅ አደረገና ዝም አስባላቸው። አጥፊዎች ሁሌም መታረም አለባቸው። እምነታቸው የጥፋታቸው መደበቂያ መሆን የለበትም። እንኳንም ፍትህ አገኘች። እኛ ሙስሊሞች ተበዳዩ ሙስሊም ሆነ ክርስቲያን ሁሌም ከተበዳይ ጎንነን። ነቢያችንም አለይሂ ሰላት ወሰላም ያዘዙን በዚህ መልኩ ስለሆነ ሁሌም ፍትህ ለተበዳይ እንላለን። ወሰላሙ አለይኩም ወራህመቱላህ። ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ሰው ማወቅ ሲያቆም ማመን ይጀምራል ማለት እንግዲህ እንደዚህ ነው። ድሮ ካወቃችሁ የራሳቸውን ጣዖት ሰርተው ለዛ ጣዖት ይሰግዳሉ፣ ያመልኩታል። ያ ጣዖት ለኛ መልካም ነገር ያደርጋሉ ብለው የድሮ ሰዎች ያስቡ ነበር። ራሳቸው ለሰሩት ነገር ይሰግዳሉ። አሁን ጊዜው ተሻሽሏል። ሰዎች ለራሳቸው የሆነ ጣዖት እየሰሩ ለዛ ነገር አይሰግዱም። ግን እንደዚህ አይነት ሰዎችን ከፊታቸው በማድረግ እንደምታዩት እየነኩ እየዳበሱ አምላካችን ነው ባይሉ እነዚህ ሰዎች ትልቅ ፓወር እንዳላቸው ጭንቅላታቸው ያስባል። የሆነ ነገር ቢናገሩ ማድረግ መፍጠር ይችላሉ ብለው ስለሚያስቡ ለነሱ እንደዚህ አይነት ከአምልኮ ያልተናነሰ ነገር ያደርጉላቸዋል። ባይ ዘ ወይ ይሄ ለእንደዚህ አይነት ሰዎች ትልቅ ፓወር ይሰጣቸዋል። ሰዎቹ ላይ ማለት ነው። እንደፈለጉ ገንዘብህን አምጣ ብትለው ይሰጣል። በቀላሉ ማኒፕሌት ለማድረግ ይመቻል ማለት ነው። የሃይማኖት አንደኛው መጥፎ ነገር ለተራ ሰዎች ፓወር ይሰጣቸዋል። ምንም አይነት ነገር ሳይሰሩ የሰዎችን ጭንቅላት ብቻ በቀላሉ ማኒፕሌት በማድረግ አርጉ የተባሉትን እንዲያረጉ፣ ሂዱ ሲባሉ እንዲሄዱ በቀላሉ የነዚህ ሰዎች ቁጥጥር ስር እንዲገቡ ያደርጋል። አሁን ያስቃል። እየነኩት እየዳሰሱት በቃ ሰማው የሆነ ፓወር ሚነካ ነው የሚመስላቸው። አሁን ከሲነኩት ውስጣቸው ራሱ ከፍተኛ የሆነ ዶፓሚን ያመነጫል። ሃይፐር ነው የሚሆኑት። በቀላሉ ማኒፕሌሽን ባይዘው ይሄ ነው የሰዎችን ጭንቅላት መቆጣጠር። ሰዎች አንተን የተለዩ እንደሆንክ እንዲያስቡ፣ አንተ ጋር የሆነ ነገር እንዳለ እንዲያስቡ
የነሱን ጭንቅላት ተቆጣጥራ አንተ የምትፈልገውን ነገር እንዲያረጉልህ ከነሱ የምትፈልገውን ነገር ለመቀበል እንዲመች ታረጋቸዋል። ዛት ሴት አላሁ መውጁዱን ቢላ መካን ሲል አንድ ሰው መጣ። ይህን ቃል አልክ አላህ ቦታ የለውም ትላለህ፣ ግን ዱዓ ሳረግ ለምንድን ነው እጄን ወደ ሰማይ አንሳው ሚለኝ አላቸው። ከዛ ተከዘ፣ ፊቱ ተቀየረ። ሐየረኒ ሐማዳን፣ ይሄ ወጣት እኮ አወዛገበኛል። ለምን ነው ውስጥ የሚጠራህ ወደ ላይ? አርረሕማን ዐለል ዐርሽ እስተዋ። ኢማሙ ማሊክ በሳቸው ዘመን ይሄ ብዥታ ስለነበር አልስቲዋ አሉ። አላህ ከሰማይ ሰማያት አርሽ የፍጥረቱ ጣራ ነው። ከዛ በላይ መሆኑ ከፍ ማለቱ መርጋቱ ማዕሉም የታወቀ ነው። ወልከይፍ እንዴት የሚለውን እኛ እናቀም፣ እውቀታችን ቁንጽል ነው። ይህ እንዴት ማወቅ እንችላለን? አሁን ባለው የናሳ ምርምሩስ መሬት ላይ ሆናችሁ ጨረቃን ወደ ላይ ነው የምታየው፣ ጨረቃ ላይ ሆናችሁ ምድርን ወደ ላይ ነው የምታየው። እንዴት? ከእውቀት ወሰናችን የሰፋ ነገር ነው። ይሄ ዩኒቨርስ የአላህ ሁኔታ ከአቅላችን በላይ ነው። እኛ የተሰጠን በማናቀው ነገር ማመን ነው። ለዛ ነው አላህ ኪታቡን ሲጀምር አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ ሁደን ሊልሙተቂን ብሎ የምእመናን መመሪያ ነው ካለ በኋላ መጀመሪያ መጣው አለዚነ ዩእሚኑነ ቢልገይብ። ከምናቀው ማናቀው ይበዛል። የተሰጠን እውቀት ትንሽ ነው። ይህንን ቪዲዮ የምሰራው ከደንቆሮ ጋር አብራችሁ እንዳትደነቁሩና ደንቆሮችን እንድትጠነቀቁ ነው። ለማንኛውም ከጀርባ ያሉትን ሰዎች የሰሩትን ወንጀል በሶሻል ሚዲያ ላይ ሲራገብ ምናምን አይታችኋል። አንዲትን ታዳጊ ሲደበድቡ ነበር፣ እነዚህ ሶስቱ ማለት ነው። አንደኛዋ ቀራጭ፣ ሁለቱ ደብዳቤ ምናምን ብቻ የተቀያየሩ ነገር እና ይህንን ተከትሎ እንግዲህ ጉዳዩ የተፈጸመው ዓለም ባንክ ላይ ነው ባይ ዘ ዌይ። እና ይህንን ተከትሎ ጥቅምት ላይ ነው ይህ ነገር ሀፕን አድርጎ የነበረው። አሁን ነሐሴ ላይ ነው ያለነው። ፖሊስ በሰዓቱ በቁጥጥር ስር አውሎ በጊዜ ቀጠሮ ጉዳያቸው በፍርድ ቤት ሲታይ ቆይቶ እንግዲህ በዋስ ወጥተው ነበር የነበረውና ጉዳያቸው በፍርድ ቤት የታየ ነበረ። አሁን እንግዲህ በሶሻል ሚዲያ ቪዲዮ መለቀቁን ተከትሎ ይህ ቪዲዮ መለቀቁ በተጎጂዋ ቤተሰቦች በተጎጂዋና በቤተሰቦቿ ላይ የስነ ልቦናዊ ጫና የሚያመጣ መሆኑን ተከትሎ እንደገና በቁጥጥር ስር ውለው ይህን ቪዲዮ ማን እንደለቀቀ ፖሊስ እያጣራ ነው ያለው። በቁጥጥር ስር ውለዋል። ለማንኛውም ግን ይህ ቪዲዮ ከተለቀቀ በኋላ ሁሉም በነቂስ በመውጣት ሁሉም እነዚህ ሰዎች ለሕግ እንዲቀርቡ ጥሪ እያደረገ ባለበት ሰዓት ደንቆሮች ግን እየወጡ ጉዳዩን ወደ ሃይማኖት ለማዘዋወርና የሃይማኖት ግጭት ለመቀስቀስ ጥረት ሲያደርጉ አይታችኋል በሶሻል ሚዲያ ላይ። ከጀርባ እንደምታዩት ተሳታፊዎቹ ውስጥ አንደኛዋ ክሊርሊ ምን እንደሆነች ሃይማኖቷ ያስታውቃል። ግን ሙስሊሞች ቀጠቀጡ እንደዚህ ሌላ ኦርቶዶክስ ስለሆነች ነው ያችኛዋ ምናምን የሚል የተለመደ ድንቁርና ጌም ለመጫወት እየሞከሩ ያሉ ሰዎች ስላሉ እነሱ እንድትጠነቀቁና ማንነታቸውን እንድታዩ ነው። ምንም አይነት ነገር ኮሽ ሲል እዚህ ሀገር ላይ ምንም አይነት ነገር ሲፈጠር ጉዳዩን ወደ ሃይማኖት ለማሯሯጥና የሃይማኖት ግጭት ለመቀስቀስ የሚሞክሩ ሰዎች እንዳሉ ታውቃላችሁ። አሁንም እነዚህ ሰዎች አጉል ለሃይማኖታችን እንቆረቆራለን በሚል የማይመስል ፕሮፓጋንዳ ለመንዛት እየሞከሩ ነው። ምንድነው ተጎጂዋ ሌላ ሃይማኖት ስለሆነች ነው፣ እነዚህ ደግሞ ሌላ ሃይማኖት ስለሆኑ ነው እንደዚህ እያደረጉ ያሉት ነገር የሚል ግን ተጎጂዋም ሆኑ ጎጂዎች የሃይማኖት ስብጥር ያለባቸው የተለያዩ ሃይማኖት የሚከታተሉና ይሄ የእርስ በርስ ዝም ብሎ የተራ የሰፈር ግጭት ኦር በጓደኞች መካከል የነበረ ግጭትን የሃይማኖትና ልጅቷ በሃይማኖቷ ብቻ ተመርጣ አታክ እንደተደረገችና ታርጌት እንደተደረገች አድርገው ለመሳል የሚሞክሩ ደንቆሮችን አሁንም እንድትጠነቀቁ ነው ይህንን ቪዲዮ እየሰራሁላችሁ ያለሁት። መጠንቀቅ ብቻ ሳይሆን ማንነታቸውን እንድትረዱና ከዚህም በኋላ እንደዚህ አይነት ነገር ኮሽ ሲል የሃይማኖት ግጭት ለመቀስቀስ ወደኋላ እንደማይሉና ኋላ ቀሮች እንደሆኑ አሁንም ማንነታቸውን በግልጽ እንድታውቁ ነው። ለማንኛውም ልጆቹ መልሰው በቁጥጥር ስር ውለው ይህንን ቪዲዮ የለቀቀውና ለተጎጂዋም እንዲሁም ደግሞ ለተጎጂዋ ቤተሰቦች የስነ ልቦና ጫና እንዲፈጠር ያደረጉት እነማን እንደሆኑ ፖሊስ ደግሞ እያጣራ ነው ያለው። ለማንኛውም ግን ልጅቷን ተጎጂዋን መርዳት እንዲሁም እንድትቋቋም ማድረግ የመሳሰሉ ነገራቶች ነው ከህብረተሰቡ የሚጠበቀው። ያው ከደንቆሮች ደግሞ የሚጠበቀውን ደንቆሮቹ እያደረጉ ይገኛሉ። ከነሱ የሚጠበቅ ነው። ህብረተሰቡ ግን ከህብረተሰቡ የሚጠበቅ ነገር አድርጎ ልጅቷን ቢያቋቁማት ጸዴ ሀሳብ ነው ማለት ነው።